በአቂዳ ኪታቦች ላይ ወይም ደግሞ ስለ አቂዳ ከሚያብራሩ ኪታቦች ውስጥ ኩፍር የተከሰተበትን ሰው በተመለከተ ሰውየው ኩፍር ተከስቶበት ተረጋግጦ ሳለ ይሄ ሰው ኩፍር ተከስቶበታልና ሸሃደተን ያስፈልገዋል ተብሎ ሳለ በዚህ ውስጥም ሌላ ሁክም ይነገራል። ይሄንን የተከሰተበትን ሰው ኩፍር የተከሰተበትን ሰው ኩፍር ተከስቶበታል ብዬ አልልም ያለም ሰው እንዲሁ እንደሚከፍር ተነግሯልና ይሄ ምን ማለት ነው ብታብራሩልን ይላል። ይሄንን የማይልስ ሰው እንዴት ነው? ይሄንን የሚያንጸባርቁ ሰዎች አሉ በዚህ ሰዓት ብታብራሩልን ይላል። በኩፍር የሞተን ሰው አላህ ይማረው ወይም የጀነት ያድርገው ያለ ሰው ሁክሙ ምንድነው? ይሄ ሰው አሰላሙ አለይኩም ሲባል የማይመልስ ሰው እንዴት ይታያል? እኔ ማለቱ ልተወው ወይ ይላል። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ07 መጨረሻው 45 ይመጣልን ጥያቄ ነው። በአቂዳ ኪታቦች ላይ ወይም ደግሞ ስለ አቂዳ ከሚያብራሩ ኪታቦች ውስጥ ኩፍር የተከሰተበትን ሰው በተመለከተ ሰውየው ኩፍር ተከስቶበት ተረጋግጦ ሳለ ይሄ ሰው ኩፍር ተከስቶበታልና ሸሃደተን ያስፈልገዋል ተብሎ ሳለ በዚህ ውስጥም ሌላ ሁክም ይነገራል። ይሄንን የተከሰተበትን ሰው ኩፍር የተከሰተበትን ሰው ኩፍር ተከስቶበታል ብዬ አልልም ያለም ሰው እንዲሁ እንደሚከፍር ተነግሯልና ይሄ ምን ማለት ነው ብታብራሩልን ይላል። ይሄንን የማይልስ ሰው እንዴት ነው? ይሄንን የሚያንጸባርቁ ሰዎች አሉ በዚህ ሰዓት ብታብራሩልን ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد فأسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. أو بقاعدة تقل كفر يتكسثبت سو ويم كإسلام يسلطان غير يتكسثبت سو ከፍሯል ማለት ሸሪዓዊ ግዴታ ነው ወይ ከተባለ ኩፍርነቱ ግልጽ እስከሆነ ድረስ እሱ የወደቀበት ኩፍር ግልጽ እስከሆነ ድረስ ይህንን ነገር ኩፍር እንደሆነ ማመን ሰውየውን ደግሞ በዚህ ምክንያት ከኢስላም ወጥቷል ብሎ መፍረድ ግዴታ ነው። ለምን ጉዳዩ ሸሪዓዊ ፍርድን ከመግለጽ አንፃር ነው። ሶላቱ የተበላሸበትን ሰው ሚን ባቢል ሚሳል እኛ ያየነው የሰገደ ሶላቱ ላይ ሆኖ ሲጫወት አየነው። የቀልድ እንቅስቃሴ ሲያደርግ አየነው። ወይ ደግሞ ቂብላውን ትቶ ወደ ሌላ አቅጣጫ ሲዞር አገኘነው። ወይ ሶላት የሚያበላሽ ነገር ሲከሰትበት አየን። ነጃሳም ሊሆን ይችላል ሌላ። እንዲህ አይነቱን ሶላቱ ተበላሽቷል ብሎ ፍርድ መስጠት በውስጣችን ሶላቱ መበላሸቱን ማመን ግድ ነው። ለምን ሸሪዓ ያለውን መቀበልና ማመን ከሚለው ውስጥ የሚገባ ነው። ሌላ አዲስ ባዕድ ነገር ሳይሆን ሸሪዓችን ባጢል ያለውን ባጢል ማለት፣ ሸሪዓችን ትክክል ነው ያለውን ትክክል ማለት፣ ሸሪዓችን ፋሲድ ነው ያለውን ፋሲድ ማለት፣ ሸሪዓችን ኢስላም ኩፍር ነው ያለውን ኩፍር ማለት፣ ኢማን ነው ያለውን ኢማን ማለት ከኛ የሚጠበቅ ግዴታ ስለሆነ
ይህን ነገር አውጥቶ በአፍ መናገር መቼ ነው የሚኖረው ግዴታ የሚሆነው መቼ ነው ከተባለ عند الامر بالمعروف والنهي عن المنكر ከመጥፎ ለማዘዝና በመልካም ከመጥፎ ለመከልከልና በመልካም ለማዘዝ ግዴታ የሆነብን ሰዓት ላይ መናገሩ ዋጅብ ይሆንብናል የከፈረውን ሰው ከፍረሃልና ሸሃዳ ያዝ اقبح المنكرات ከሙንከር ውስጥ የከፋው ሙንከር ምንድነው الكفر بالله ነው በአላህ መካድ ነው ስለዚህ ይሄንን የከፋ ሙንከር እንዲተው ይሄንን ሰው ከመምከርና ከመንከር ከማስታወስ ከመገሰጽ እይታ ከዚህ ተነስተን ዋጅብ የሚሆንበት ቦታ ላይ ዋጅብ እንዳለን አይ ይሄን ነገር ማድረጉ መናገሩ ይሄ ኩፍር ነው ብሎ መናገሩ ان كان يؤدي الى مفسده اعظم ምናልባት በሰውየው የሚገደብ የነበረውን ብዙ ሰዎች የሚበላሽ ቢሆን ወይ ሰውየው ان كان يتمادى ማይቀበልና የሚጨምር ቢሆን አንዳንድ ሲመከሩ ማይሰሙ ሰዎች አሉ የሚበስባቸው ሰዎች አሉ እንዲህ አይነት ሰዎች ሲሆኑ በነገራው ምንም አይነት ለውጥ አይመጣም ጭራሽ ይበስበታል ተብሎ የሚሰጋ ከሆነ ሰው ይወዘም ይላል حيث يبيح الشرع السكوت ሸሪዓችን ዝም ማለትን የሚፈቅድበት ቦታ ላይ ዝም ማለት ወይም ዝም በሉ ብሎ ያስገደደን ቦታ ላይ ዝም ማለት የኛ ግዴታ ይሆናል ስለዚህ ይህንን ካላደረገ ማለት ኩፍርነቱንም ጭራሹኑ አላምንበትም ካለሳ ግልጽ የሆነን ኩፍር ይሰራን ሰው አላህን የተሳደበን ሰው ነብዩን የተሳደበን ሰው ሸሪዓን ያስተባበለን ሰው እንደሚያውቅ ያወቀን ሸሪዓዊ ሁክምን ዋጅብ አይደለም ባከህ ብሎ ለቀልም ይሆን ለማሾፍ ለምንም ብሎ የተናገረ ሰው ወይ ደግሞ ሐራሙን ለኛ ይፈቀዳል ብሎ ለቀልም ይሆን በቁም ነገርም ቢሆን ዒናደንም ቢሆን የተናገረ ሰው ያወቀ እንዲህ አይነቱን ሰው አይን ያላከፍረው ማለት لا اعتقد كفره ማለት لا اعتقد صحة الاسلام እንደማለት ነው እስላማዊ ሸሪዓ ላይ የመጡትን ህግጋት እኔ አላምንባቸውም እንደማለት ነው እስላም ይሄንን ሰውዬ ካፊር ነው የሚለው ከሆነ እኔ ካፊር ለመባል ነጥቦች አሉ مثلا ان كان شتم الله መስደብ አላህን በማይገባው በሰው ባህሪ መግለጽ የመሳሰሉት ከሆነ ለምን ዛሬ ወደ እስላም የገባ ሰው ለምን አይሆንም ምክንያቱም ማዕረፍ አላህ ተዓላ በዚህ ንግግሩ አላህን አላወቀም ይባላል በዚህ ንግግሩ አላህን ንቋል በዚህ ንግግሩ አላህን ተሳድቧል استخف بالله ይባልና ከኢማን ውጪ ነው ይባላል አንዳንድ ጉዳዮች ሲሆኑ ግን ያውቃል ወይስ ያውቅም ተብሎ የሚታይለት ነገር አለ መሐይም ነው ጃሂል ነው የሶላትን ዋጅብነት ሳያውቅ ነው ዋጅብ አይደለም ያለው የኸምርን ሐራምነት ሳያውቅ ነው ሐራም ነው ያለው ገና አዲስ ሰለምቲ ስለሆነ መስከር እንጂ መጠጣትን እስልምና የሚከለክል አልመሰለውም በሱ ግምት እሱ የለመደው አትስከር ቢለው ብቻ ነው የለመደውና እስልምና አትስከር ብቻ ነው የሚለው ብሎ አስቦ ቢጠጣም አንድ ሁለት ብርጭቆ ቢጠጣ ኸምር ችግር የለውም ብሎ አስቦ ነበር እና ይፈቀዳል አለ ዋናው አለ መስከር ነው እንጂ ያለ ይሄንን ሰው ይሁን ዑዝር አለው يعني حتى لا يكفر ማለት ነው ዑዝር ይሆንለታል እንደ ልቡ መናገር ፍቃድ የለውም ለምን ተናገር ከተብሎ የሚጠየቅበት ነገር አለ በማዕሲያ ደረጃ ነገር ግን በኢስም በኩፍር ደረጃ ግን ኩፍር ላይ አያውቅም እንዲህ አይነቱን ሰው ስናይ ይሄ ሰውዬ ግን ኩፍር ላይ እንዳይወድቅ ምክንያቶች አሉ ወይም ደግሞ ተአዊሎች አሉ ተብሎ ይለይለታል እንዲህ አይነቱን ከሆነ ከፍሩም ወይም ኩፍራዊ ነገር ተናግሮም ሌላ ሰው መጥቶ አይ እኔ አላከፍረው ምክንያቱም ይሄ ሰውዬ አያውቅምና ካለ لا يقال من لم يكفر الكافر فهو كافر አይባልም አሁን በዚህ ሂደት ላይ ለምንድነው ባንተ እይታ ሰውዬው ከፍሯል ብለህ የደመደምክበት ነገር ሌላኛው ሰውዬ ሲያየው ደግሞ አይ ይሄ ሰው እኮ እንዲህ ነው በዚህ ምክንያት አይከፍርም ብሎ ሊፈርድ ይችላል ስለዚህ አንተ ይህንን ሰውዬ من لم يكفر الكافر فهو كافر بلا አታከፍረው ምን ሲኖር ነው ዒላው ሲኖሩ ሰውየው ማይከፍርበት ሁኔታው ሲኖር ሁለት ዑለማዎች የተለያዩባቸው ፈትዋዎች አሉ እነዚህ አይነት ፈትዋዎች ለምሳሌ ውዱእ ሳይኖረው የሰገደ ሰው ብዙዎች ፉቃሃ ሻፊዒያ ይሄንን ተግባር ያወቀ ማለት ነው ውዱእ እንደሌለው ያወቀ ረስቶ ብዙዎቻችን እናረጋለን ረስተን ውዱእ ያለን መስሎ እንሰግድ እንችላለን ሆን ብሎ ውዱእ እንደሌለው ያወቀ ወይ ጀናባ ሆኖ
ሰው በቃ ሰው ፊት አይሰግድም እንዳይባል ብቻ ብድግ ብሎ ከነጀናባው ወይም ደግሞ ከነ ሐደሱ ከውዱ ሳይኖረው ተነስቶ ሰገደ። እንዲህ አይነቱን ሰው ብዙዎቹ ዑለማዎች ሐራም ሰርቷል፣ ወንጀል ሰርቷል፣ ማዕሲያው ትልቅ ነው፣ አፍሰደ ሶላት ፋሲድ የሆነ ዒባዳ ሰርቷል ይላሉ። ሐነፊያ ዑለማዎች ጋር ስንመጣ ካፊር ነው የሚሉ ብዙ አሉ። በዚህ ስራው ከፍረዋል ይላሉ። ለምንድን ነው ከፍረዋል የሚሉት? ዒላውን ሲጠቅሱ ሊአነሁ እስተህዘአ ቢሰላት ይላሉ። ያኒ ወይም ደግሞ هذا تلاعب بالصلاة ይላሉ። በሶላት መጫወት ነው ይላሉ። ያኒ መጫወቱ ንቀትን ያሳያል ይላሉ። ሌላው ግን አይ ሰውየው እኮ ንቀትን እኮ ማሳየት ፈልጎ አይደለም፣ ይሄን አፍሮ ለምን አሰግድም እንዳይባል በቃ ውስጡ ላይ ያለው ነገር ብቻ ያ ነገር ነው፣ ያን ለማድረግ ነው ተነስቶ የቆመው። ስለዚህ ያና ከፍረው ይላል። ሐነፊያዎቹ አና ከፍረው ያሉትን ከፍረዋል አይሉም። ለምንድን ነው? ሙኽተለፍ ፊህ የሆኑ ነጥቦች ስላሉ። ስለዚህ ቃዒዳው በጥቅል ሙሉ ለሙሉ መን ለም ዩከፊር الكافر فهو كافر የሚለው ሁሉም ነጥቦች ላይ አይሰራም። ነገር ግን መን ለም ዩከፊር الكافر المعلن وكفره واضح وعلم بكفره فيكون كافرا مثله ለምንድን ነው ሲባል ቅድም እንዳልነው ሸሪዓው ካፊር ነው ይለዋል፣ ኢስላም ካፊር ነው ይለዋል። እኔ ግን አልለውም ብሎ ሸሪዓን ማስተባበል ነው የሚሆነው። በአነጋገር ይህም ሰውዬ እስልምናን እየተቃወመ ነው፣ በቃ ተቃውሞ ነው የሚሆነው የእስልምና ፍርድ። كما نقول تحليل الحرام مع علمه كفر، تحريم الحلال مع العلم كفر، نفي مشروعية شيء مع العلم كفر، نفي وجوب شيء مع العلم كفر. كذلك ادعاء الكفر إيمانا كفر، وادعاء الإيمان كفرا كفر. أحكام غاسن متأنيا أو كفر بتقل حرام مسلم يقبانه، حرام ميلو يتقلوه شريعة يفردوش عم مستناجو، يعني واجب الله، مندوب ميودد الله، مكروه ميتقل الله، حرام كلكل الله، مباح الله. شريعة يكلكلاتشو نغرش بتقل الله حرام مستيقبالو. ስለዚህ አሁን አንድ ሰው ተነሳና ኩፍርን ነገር እኔ ኩፍር አድርጌ አልቆጥረውም ማለት እያወቀ ሲባል ያኒ አሁን ሶሪህነቱ ግልጽ የሆኑ ኩፍሮች ይታወቃሉ፣ ሁሉም ያውቃቸዋል። አላህን ይወልዳል የሚል ሰው ምንድነው ሁክሙ ይባል? እኔ ኩፍር ነው አይደለም ቢል ራሱ ይወጣል ከኢስላም ነው አይደለም حتى توقف እንኳን وأجمع الفقهاء الإسلاميون على تكفير من دان من غير الإسلام وعلى تكفير من لم يكفره أو شك أو توقف، كأن يقول أنا لا أقول إنه كافر أو غير كافر. فقهاء الإسلاميون بتقرأ الله يقدموا بيت مسألة الله كدين الإسلام ليلان دين يازن سو وتوريهم يشلان وي نصرانية مرتو وي يهودية مرتو وي مجوسية وي عبادة الصنم الدين يبلو يزو يالن سو بكافر النتو قد كافر هنا كلهم علماء قدوال. وعلى تكفير من لم يكفره عندي هنا تنسو دمو كافر على لوم يالن مسو السم أبرون لم يكفر إجماع الغوال ما قام سلون الدين أو شك هون سوون ميجزان سو الله أن يولد الميلن سو أني أترى كافر بمهون ولاي يتم أمان تيندي يادرك እንዴት ነው ካፊር ነው አይኔ ሸካለኝ በካፊርነቱ ላይ ቢል እዚህ ላይ ሸካለው እኮ እስላም ላይ ሸካለው ማለት ነው። በእስላም ትክክለኛነት ላይ ሸካለው ማለት ነው። ምክንያቱም ይሄም ትክክል ሊሆን ይችላል እያለ ነው፣ ወይ ሁለቱም ትክክል ሊሆናሉ ይችላሉ እያለ ነው። ይሄም ሰውዬ ካፊር እንደሆነ በኢጅማዕ ዑለማዎች የጋራ አቋም አላቸው። أو توقف ምንድነው? أن يقول أنا لا أقول إنه كافر أو غير كافر። እኔ ካፊር ነው አይደለም
ብሎ ድምፀ ተአቅበው እንደማረግ በቃ ይሄን ነው ይሄ ምንም አይደለም ሁለቱንም አለላቸው ቢል كأنه يقول أنا لا أقول بحقية الإسلام ولا أقول إنه ليس حقا عندما لثنا إسلاما حقنا وماللم حق أيضا لم ماللم وإن قرآنا حقنا وماللم حق أيضا لم ماللم عندما لثنا مسألة عندنا نوتش عندما يعود قال لا لا وإذا مو سفلق أرجو ساتفلقته يبالي ماللم አንዳንዶች እንደ ጨዋታ አድርገው ይዘውታል ይሄንን ጉዳይ ተፍሲል ያለበትን ጉዳይ ተፍሲል ይጠቀሳል ግልጽ ያሉ ጉዳዮች ሲሆኑ ግን ሁክማቸው ግልጽ የሆኑ ጉዳዮች ላይ እኔ እንዲህ እለዋለሁ እኔ ኩፍር ነው እለዋለሁ ኩፍር አይደለም የሚሉትንም ሰዎች ደግሞ እኔ አልቃወማቸውም የሚል ሰው ምን ማለት ነው ይሄ የፊቅህ ፈርዒ የሆነ መስአላ እኮ አይደለም ይሄ መሰረታዊ የዓቂዳ ጉዳይ ነው ባመንክበት ጌታ ሲፋት ላይ ወሳኝ የሆኑ በአቅል የሚደረስባቸው ሲፋቶች ላይ በእነዚህ ዙሪያ በአላህ ላይ የማይገባን ነገር የሚናገርን ሰው اعتقادك واعتقاد كل المسلمين أن الله ليس كمثله شيء ነው አላህን ይመስል ምንም ነገር የለም ብለን እናምነው እኛ ሙሸቢሃዎች መተው አይ እንደኛ ጅስም ነው ቢሉ ወይ ደግሞ በወጣት ምስል ነው ቢሉ ወይ በጎልማሳ ምስል ነው ቢሉ አላህን እነዚህ ሰዎች በመክፈራቸው ላይ የሚጠራጠር ሰው ወይም እኔ አላከፍራቸው የሚል ሰው ወይ ደግሞ ምን አስገባኝ እዚህ ውስጥ እኔ ናቸውም አይደሉምም አልልም እኔ ዝም ብዬ ሶላቴን ነው ሰግዶ ጾሜን ነው ጾም የሚል ሰው ጉዳዩን ሰምቶ ደርሷል اعتقاداتቸው ምን እንደሆነ ተረድቷል بعد ذلك قال انا لا اكفرهم እንዲህ አይነቱ ሰውዬ ምን ማለት ነው እኔ ካፊር አለላቸው ማለት ነው እስኪ የቀረውን አማራጭ እንመልከት ሰውየውን ውስጥ አይደለም ካልክ ውጪ ነው ማለት ነው አይደል ውጪ አይደለም ካልክ ውስጥ ነው ማለት ነው እኛም ስለ በሸር ነው የምናወራው ማለት ነው ስለ አካል ውስጥም አይደለም ውጪም አይደለም ምትል ነፊ ነው አይሆንም ሰውየው ከኢስላም አልወጣም ካልክ لا أكفره ካልክ ውስጥ ነው ያለው ያልክ ነው ውስጥ ነው እንዲባል የሚያሟላ የሚገባው የእምነት መሰረቶች አሉ በዚያ ሲታይ ግን ሰውየው የለም እዚያ ውስጥ በአላህ Subhanahu Wa Ta'ala ዙሪያ ልናምነው የሚገባ በሲፋቶቹ ዙሪያ እኛ ዋጅብ የሚሆነብን ያክል ቀድር አለ ማወቅ ያለበት ያንን አላወቀም እንዲያውም ተቃራኒ ነገር ነው ወደ አላህ ያስጠጋው مسلم مالت مؤمن مالت من عرف الله تعالى بما يجب وآمن به الله واجب بمهنبت ملكو آمن أوكو يامننو علماء الإسلام ميلالو الإيمان لا يتأتى إلا بعد المعرفة إيمان اللي هون ميشلو اللي جن ميشلو كاوكو بهنا ስለምንም ስለማታውቀው ነገር እመንበት ይባል ምንም ስለማያውቀው ነገር እመንበት ይባል በቃ አምኜበታለሁ ስለምንድን ነው ያመንክበት ማታውቀውን እንዴት አመንክበት حقيقة الله لا ندركها يا الله حقيقة يا ندرسበት نعم يا الله سبحانه وتعالى حقيقة لا يعرف الله على الحقيقة إلا الله እኛ ዋጅብ ይሆንብን ያክል ቀድር አለ ግን ይሄንን ቀድር ማወቅ ዋጅብ ነው ግዴታ ነው ኢማሙ ሻፊዒ ረዲየላሁ ዐንሁ አላህ ሲፋቶች አሉት ማንኛውም ሰው ጃሂል ቢሆን مهما كان جهله ማይታለፍበት ይቅር ማይባልበት ካላወቀው ወይም በተቃራኒው ካመነ ይቅር ማይባልበት ሲፋቶች አሉ ሌሎች ደግሞ ሲፋቶች አሉት አላህ በሰማዕ የሚደርሱ ናቸው በመስማት
ቁርአን ላይ መጠቀሱ ነብዩ ተናግረው አለይሂ ሰላቱ ወሰለም በመሳሰሉትና እነዚህን ያላወቀ ሰው ከፍሯል አይባልም። እነዚያን ግን ያላወቀ ሰው ግን አላህን አላወቀምና ሙእሚን አይሆንም። ስለዚህ ቃዒደት ይሄ መን ለም ዩከፊር الكافر فهو كافر ሚለው ተፍሲል ይፈልጋል። ሙሉ ለሙሉ ኢንካር የማይደረግም በሁሉም መሳኢሎች ላይ ደግሞ ተጥቢቅ ይደረጋልም አይባልም። አንዳንድ ቀዋዒዶች ቃዒዳ ኩልያ የሚባሉ አሉ። وأغلب القواعد فيها يدخلها التخصيص يدخلها الاستثناءات ማንኛውም ቀዋዒድ የተባለ ሁሉ አብዛኛውን የሚያዳርስ እንኳን ቢሆን ኢላ ተብሎ እስቲትና የሚደረጉ አይጠፋቸው። ይህንን መመሪያ አንዳንዶች በተንሸዋረረ እይታ አይተው ያለ ሐቅ ሰዎች ላይ እናንተ እኮ በቃ ያላከፈረን ካፊር ነው ትላላችሁና ብለው እንደዚህ የሚወረወሩት ነገር አላቸው። ይህንን የሚሰማ ሰው በጣም መረጋጋትና ነገሩን ከጫፍ እስከ ጫፍ ማየት አለበት። ከዳር እስከ ዳር ሁሉንም ጀዋኒቦች እኛ ሼኻችን ሼኽ አብዱላህ አልሐረሪ ረሕመቱላሂ ዐለይሂ የዘጋጇቸውን ታሪፋቶቻቸውን አይተናል፣ ቀርተናል፣ እያስቀራን እንገኛለን። ታሪፋቶቻቸው ላይ ሙኽተለፍ ፊህ የሆኑ ያኒ ይሄ ነገር ከፊል ዑለማዎች ኩፍር ነው ሲሉ ከፊል ዑለማዎች ደግሞ ኩፍር አይደለም አሉ የተባሉ መሳኢሎችንም ጭምር ሼኻችን ጠቅሰዋል። ከፊሎቹ ላይ ረድ ይደረግባቸዋል። ወባለገ ፉላኑን ፈከፈረ መን ቃለ ቢከዛ ወከዛ እየተባለ እንትና ትንሽ ድንበር አልፎ ያልከፈረውንም ይሄ ኩፍር አይደለም ይሄ መስአለ እሱ ግን ኩፍር ነው ብሎ ገልጿል። وهذا غلط شنيع ይሄ ስህተት ነው ያሉ ሼኽ ረሂመሁላሁ ተዓላ ያስቀመጧቸው ነጥቦች አሉ። ይሄ ፉቃሃ ፊማ በይነሁም ይጠቃቅሷቸው ናቸው። ኢማሙ ነወዊ ይጠቅሷቸው ከኋላ መጥተው ሲድራክ ያደርጉባቸው አሉ። ከኢማሙ ነወዊ በፊት ያሉ ይሄ ኩፍር ነው ብለው የጠቀሷቸው መሳኢሎች ግን ብዙዎቹ ፈርዒ ነገሮች ናቸው። በመሰረታዊ ጉዳዮች ላይ በጣም ግልጽ የሆኑ ጉዳዮች ላይ አላህን ከጎደሎ ባህሪ በማጥራት ከጅስምነት ከአካልነት ከአምሳያ ከቢጤ ከቦታ ከአቅጣጫ በማጥራት ጉዳይ ላይ ግልጽ ያሉ መሳኢሎች ላይ ግን بين العلماء اختلاف معتبر አይኖርም። ለዚያ እንንትና ሐነፊዮች አክፍረውታል ሻፊዒዎች አላከፍሩትም ሚል አይነት መሳኢል እዚህ ጋር አይደለም። ፈርዒ የሆኑ መሳኢሎች ጋር እነሱ በተረዱበት አረዳድ ይሄ አይነት እኮ ይሄ ንግግር እኮ ሙአዳሁ الاستخفاف بالصلاه ነው ተላዑብ بالصلاه ነው ሲሉ ከፊሎቹ ደግሞ እንዲህ አይነቱ ስራ لا يكون يعني معناه تلاعبا بالصلاه انما هو كذا وكذا ብለው ያለውን አካሄድ ይሄኛው በዚህኛው ተርጉሞት ኩፍር አይደለም ሲል እነዛ ደግሞ በዚያኛው ተርጉሞት ኩፍር ነው ይላሉ። ለምሳሌ الامن من مكر الله والإياس من رحمة الله ምንድነው የሚሉት الإمام الطحاوي እና አምሳያዎቻቸው ማቱሪዲያ መዝሀብ عقيدة كتاب يصفوا علماء الأمن والإياس ينقلان عن ملة الإسلام نميلت أمن إياس ميبالوت نغروج أمن من مكر الله ولا قنوط من رحمة الله مثلا النزي ሁለቶቹ ነገሮች ከኢስላም ያስወጣሉ ብለው ይገልጻሉ። ወደ አሻዒራዎች ጋር ስንመጣ አምንና اليأس من رحمة الله القنوط من رحمة الله እና أمن من مكر الله معصياዎች ናቸው ኩፍር አይደሉም የሚሉት። ልዩነቱ ምንድነው ሲባል اختلاف لفظي ወደ መባል ይሄዳል። እነዛኞቹ أمن من مكر الله የሚባለውን ከአላህ ረህመት ተስፋ መቁረጥ የሚባለውን የፈሰሩበት አፈሳሰር ከነዚህኞቹ ይለያል። ቁኑጥ من رحمة الله የፈሰሩበት ከነዚህኞቹ ይለያል። እነዛኞቹ الأمن من مكر الله ማለት ሰውየው ዝም ብሎ ማዕሲያዎችን مثلا አሻዒራዎችን በተመለከተ ማዕሲያን ዝም ብሎ ይዳፈራል አላህ ማሪ አይደለ አላህ ምራሉ ብሎ ይለያል ማለት ነው። እነዛኞቹ ግን የፈሰሩበት አፈሳሰር አይ እውነትም በዚህ ከተፈሰረማ እውነትም ኩፍር ነው የሚያስብል አፈሳሰር ነው የፈሰሩበት። እነዚህኞቹ በለፍዝ ደረጃ الأمن والإياس ينقلان عن ملة الإسلام አሉ። አሻዒራዎቹ ኩፍር አይደለም አሉ።
ወደ ማዕናው ጠለቅ ተብሎ ሲገባ ሁለቱም አይ አንተም ባፈሳሰረህ ትክክል ነህ አንተም ባፈሳሰረህ ትክክል ነህ የሚያስብለው ቃዒዳውን من لم يكفر الكافر فهو كافر የሚል ቃዒዳ እንደዚህ የሚሰራበት ቢሆን በልቅ እነዛ ካፊር ብሎታልና እኛ ካፊር ያለውን አላከፈራችሁምና ከፍራችኋል ይሏቸው ነው አሻዒራዎችን አይሏቸውም በዚህ ማለት የተፈለገው ምንድነው ከዚህ ግልጽ ያሉ ነጥቦች ላይ በኩፍሩ ላይ መጠራጠር ኩፍር ላይ ወድቆ ሰውየው ከማንም አይሰወር ግልጽ የሆነ ነጥብ ላይ ኩፍር ላይ ወድቆ ሁክሙን አለማወቅ እኮ አንዳንዴ አያድን ኩፍር ላይ መውደቅን يعني ኩፍር ላይ አይጥለኝ የሚለውን ነገር አለማወቅ አያድን ለምሳሌ እንበልና አንድ አዲስ ሰለምቴ በቅርቡ ለኢስላም የገባ ብዙ ነገር አልሰማም ስለ ኢስላም ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ የሚዋሹ አንዳንዴ የሚያታልሉ አድርጎ አሰበ ምናልባት በፊት ነስራንይነት ላይ ያለ የሰማቸው ሹብሃዎች ይሄ ነሳራዎች የሚለቋቸው አይደለ በነብዩ ዙሪያ የሚያወሯቸው ነገሮች እነዚያን ነገሮች ይዞ ይሁን ነገር ሲያረው እኮ ነብዩ ዋሽተዋል ብሎ አሰበ ወይም ነገር ሊያጭበረብሩ አድርገዋል ግን ምንም ቢያጭበረብሩ መቼም ጥሩ ሰው ናቸው እንደነሱ እንደዛ ይላል ብሎ እስልምናን ተቀበልኩኝ አለ ይህ ሰው እስልምናው ፉርሽ ነው በዚህ ኢዕቲቃድ ገብቻለሁ ካለ ወይም ከገባ በኋላ ሰዎች የሆነ ነገር ነግረውት እንዴት እስልምናን ተቀበልክ ነዚህ እኮ ያረጋሉ ነብዩ መሐመድ እኮ እንዲህ አርጓል ብለው ዋሹ ያሉትን ነገር من القبائح اعتقده ግን ምን አለ እንደዛም ብትሉ በቃ ይሁን አርገዋል እሺ በቃ እኔ ተቀበልኳቸው አመንኳቸው ግን ምንም ቢሆን እስልምናን ግን የገባሁበትን ግን አልተውም አለ እነሱ ያሉትን ነብዩ ላይ የተወረውን ቀባኢሖች መያዙ ማመኑ አው በቃ ሆኗል ነብዩ ላይ ብሎ ማመኑ እስላሙን ያፈርስበታል ግልጽ ያለ የኩፍር ንግግር ሲናገር ምን ሰማው ለምሳሌ አላህን አልወለደም ነው እንጂ ያልነው እኔኮ መውለድ እኮ ሊወልድ ይችላል ቢፈልግ ነው እኮ ያረጋው ነበር ጌታ ብሎ ወደ አላህ የመውለድን ኢምካንያ ምቹነት ወይም ደግሞ ሊወልድ ይችላል የሚባል ነገር ወደ አላህ ካስጠጋ ከኢስላም ይወጣል እኮ በእንዲህ አይነቱ ሰው ላይ አይ እኔ እንደዛም ቢሆን እኔ ሙስሊም አድርጌ ያዋለሁ ብሎ ቢል ሰውየው መክፈሩን እኮ ሳያቅ ነው እኮ የከፈረው አይደል ይሄ ሰውዬ ሌላ ሰው ተነስቶ يعني እንደዛ ቢልም አዲስ ነው ጃሂል ነው ብዙ ነገር ሊስት ይችላል ስለዚህ እኔ አላከፈረውም ቢል እሱንም ይጎዳዋል ለምን አላከፈረውም ከዚህ እምነት ጋር ስትል ሰውየው እኮ ይሄን ነገር እኮ አላመነበትም አንድ ነገር ነው አላመነበትም እንዴት እናስከፍረዋለን ነገር ግን አምኖበታል مع ذلك ግን አላከፈረውም ሲባል ትክክል ነው ያለው እንደማለት ነው ሰላም እሱ ያመነውን ነገር እስልምና አድርጌው ስለታለው እንደማለት ነው እሱ ያመነው ነገር እስልምና ውስጥ ተቀባይነት ያለው በቃ ከእስልምና አንድ እምነቶች ውስጥ ተደርጎ የሚቆጠርና የሚታሰብ አድርጎ መውሰድ ነው የሚሆነው ለዚያ ነው አደጋ ያለውና በድፍን ዝም ብለው የሚለቀቁ እናንተ ታዕሚም ታደርጋላችሁ እነሱ እኮ ችግራቸው እኮ ማክፈራቸው አይደለም የሚል ሰው ሰምቻለሁ يعني ሙጀሲምን ለማክፈርማ እኔም አከፍራለሁ ነገር ግን የአህባሾች ይላል የአህባሾች ዋነኛ ችግራቸው ሙጀሲምን ያላከፈረን ሰው ያከፍራሉ ይላል ለዚህ በልክ ተአነ ሼኻችን ረህመቱላሂ ዐለይሂ وغيره من العلماء ሳቸው ነቅል ለሚያደርጉት ተክሰዋል አንዳንዶች ሙጀሲም ሲሉ ማን እንደሚፈልጉበት ልክ ዛሬ ወሃቢያ ሲባል ብዙ ሰው አብሮ ሐሳብ ውስጥ የሚገባው ብዙዎች ይሄን ስም ሲሰሙ እንንትና እነዛ መስል ይመላለሱ ያ ሁላ ሺህ ሰው ከኋላ ተከትሎ ይሰግዱ እና ያለው እኮ የሚያወራው ሰው እንደዚህ ስለዚህ እንደ ለፍዝ በጥቅል ኢጥላቅ ይደረግና ከስር ደግሞ የሚወጣል የነሱን እምነት ማመን እነሱ ያመኑትን ኢዕቲቃድ ያልገባው እነሱ ያሉትን ማይል
ብዙ ንግግራቸውን አይሰማም በአቃኢድ ጉዳይ ነገር ግን ለዲን የሚታገሉ ሽርክን የሚጸየፉ ለምን ሰው ታመልካላችሁ የሚለውን ነገር በብዛት የሚናገሩ ባዕዳት አምልኮን ተው የሚሉ ዲን ላይ የሌለን ነገር አትጨምሩ በቃ ለዲን ታጋይ አድርጎ ለተውሂድ ታጋይ አድርጎ የሚያያቸው ሰው አለና ዝም ብሎ ይከተላቸዋል ይወዳቸዋል እነዚህን አይጨምርም ለምን አቃኢዱን አልተረዱትምና እነሱ የሚሉትን አልያዙትምና وهكذا ሙጀሲም የሚባለውን ስም ብዙዎችን በስም ደረጃ ቃሉን የሚጠቀሙ ጅስም የሚለውን ቃል የሚጠቀሙ አላህ ላይ ማዕናውን ግን ሳይረዱና ልክ እንደዚህ አድርገው ሳያስቡት እንደ እንጨት እንደ ብረት እንደ ስጋ እንደ አጥንት እንደ ድንጋይ እንደ አፈር አድርገው እንደ ብርሃን እንደ ጨለማ አድርገው በፍጹም ኢዕቲቃድ የሚያደርጉ የጅስም ማዕና ሌላ ነው ለአላህ የሚገባ ነው ብሎ የሚያምኑ ሰዎች ይኖራሉ እነዚህን ሰዎች ሙጀሲም ብለዋቸው አናከፍራቸውም ብለዋል አህሉ ሱና እንደዛ ነው የሚሉት ونحن من أهل السنة والجماعة ይህንን فهم የሌለውን ሰው አናከፍረውም ነው የሚለው وأين الإطلاق إطلاق يتدرج التاريخ إطلاق አላደረግነው ነገር ግን የጅስምን ማዕና አውቆ ጅስም ማለት ቁስ ነው ብሎ አስቦ ከሆነ ነገሮች ርክክብ ወይም ደግሞ ግጥሞሽ ወይ ደግሞ ስብስብ ቁርኝት የተሰራ ነገር ነው ብሎ አስቦ ጅስም ከሆነ ፈረንጆች እንኳን ሲያወሩ ሞለኪውልስ ይላሉ አይደል የሆነ ነገር ጠጣርም ከሆነ ረቂቅ ከሆነ ሞለኪውሎች አሉት ይላሉ አይደል ከዛ ላይ የተገጣጠሙለት ወይም ያ ነገር የተሰራበት አተሞች አሉ እዛ ላይ ያ ተጠናቅሮ ነው ቢበተን በጣም ብዙ ይሆናል አይደል እንደ አቧራም ሊበንም ይችላል ስለዚህ የነዚያ ነገሮች ጥንቅር ነውና አላህን እንደዛ አድርጎ የሚያምንን ሰው ዑለማዎች ያላከፈሩት አሉና እኔም ያላከፈሩትን አነካቸው የሚል ሰው ንግግሩ ባጢል ነው ውድቅ ነው ኺላፉ በዚህ ጉዳይ ሳይሆን በእነዚያ ለፍዙን እየተጠቀሙ ማዕናውን ማይረዱ ዑለማዎቹ መስለን እንደዚህ አላሉም አሁን ተነገረው መልኩ ለምንድን ነው ዑለማዎች لازم المذهب ليس مذهبا فلذلك لا نكفرهم የሚሉት لازم المذهب ጉዳይ ለምን ይነሳል እዚህ ቦታ ላይ لازم المذهب የሚለውን ጉዳይ ምናልባት በሌላ በሰፊው መድረክ ላይ እንዘረዝረዋለን ችግር የለም ዶክተር ምናልባት ዶክተር ትንሽ ረፍት እንወስድና ከዛ ተመልሰን ኢንሻአላህ ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችን ነው በሱና ቴሌቪዥን ብቻ ነው የሚተላለፈው ጉዳዩ ትንሽ የዓቂዳ ጉዳይ ስለሆነ ነው ትንሽ የዘገየ ነው ኢንሻአላህ ትንሽ ረፍት እንወስድና ተመልሰን እንገናኛለን አብራችሁን ቆዩ ተመልሰናል ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችንን ነው ካፍታ ቆይታ በኋላ ተመልሰናል ከኛ ጋር ሆናችሁ ተስፋ እናደርጋለን የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን ስክሪኑ ላይ እንደምትመለከቱት የተለያዩ ጥያቄዎች ካሏችሁ ኢንሻአላህ እናስተናግዳችኋለን አሁንም ከኛ ጋር ሆኖ መልካም ቆይታ ይሁንላችሁ ኢንሻአላህ አፎን ዶክተር ከሰዓት አንፃር ነው ትንሽ ያስቆምኳችሁ ስለ لازم المذهب يبسل የሚለው ያወራን ነበርና ቀጥሉ ኢንሻአላህ نعم በዓቂዳ ጉዳይ يعني መሰረታዊ ነገሮችን መጀመሪያ ከስር አጽንቶ መያዝ ያስፈልጋል ላይ ያሉ ነገሮች ላይ ከመዋለል ይልቅ የዑለማዎችም ዒባራዎች ሳይገቡን ከመዘባረቅ ይልቅ መሰረታዊ ነገሮችን መያዝና ከዚያ በኋላ የነሱ ዒባራዎች ቃሎቻቸውን ወይም ደግሞ በዚህ ጉዳይ የተናገሩት ንግግር ከመሰረታዊ ነገር ጋር አብሮ ለማስኬድ መሄድ ነው ይሄ ነው የሚያስፈልገው እንጂ የሆኑ ቃሎችን ብቻ እየመዘዙ መሰረቱን መናድ አይሆንም ምን ላይ ቆመን የቆምነው መጀመሪያ ተውሂድ ላይ ቆመን እኮ ነው ከዛ በኋላ ስለሌሎች ከሪ እንዲህ ብሏልና ዒባራውን በዚህ እንረዳው በዚህ እናስተካክለው በዚህ እንሰደው ይባላል ስለዚህ ስለ لازم المذهب ያነሳውት ምንድነው ርዕሱ ሰፊ ነው ሌላ ጊዜ በሰፊው ይተነተናል ግን አጸር አድርጌ ለመግለጽ አንድ ሰው የሆነ ነገር ሲል ምናልባት እኮ ከሱ ጋር ተያይዞ የሚመጡ ነገሮችን ከነጭራሹ ላይመጡለት ይችላሉ
ፊት ለፊቱ ያለውን ቃል ተናገረ እንጂ የመጣለትን ነገር አለው እንጂ ከሱ ጀርባ ግን ይሄ ማለት እኮ ይሄን ያስይዛል ይሄኛው ደግሞ ይሄን ያስይዛል የሚለውን ከኋላ ያለውን እኮ ላይረዳው ይችላል። አለመረዳት ብቻ ሳይሆን ላይመጣለት ይችላል ሲሉ ይሄንን ርዕስ ከዚህ ጋር ከተጅሲም ጋር አያይዘው ያነሱታል። አላህ ጅስም ነው የሚል ሰው አናከፍረው የሚሉ ዑለማዎች አናከፍረውም ካሉ በኋላ ለምንድን ነው እንዴ ጅስም ነው ማለት እኮ ቦታን ኢትሳለን መጣበቅን መነጣጠልን ኢጅቲማዕን ኢፍቲራቅን መሰብሰብ መነጣጠል መለያየት አቅጣጫ መያዝን የመሳሰሉትን ነገሮች እኮ ያስይዛል ሲሏቸው ላኪን ላዚሙል መዝሀብ ليس መዝሀበን ብለው ይጠቅሳሉ። يعني ሰውየው የሆነ ነገር ሲለው የዚህ ንግግር ሙአዳው መዳረሻው መጨረሻ ላይ የሚያመጣው ውጤት የት ጋር ያደርሳል የሚለው ነገር ላያስበው ይችላል ይላሉ። አሁን እንደ ቃዒዳ በልቅ ላዚሙል መዝሀብ ليس መዝሀበን ሳይሆን ይባለው ላዚሙል መዝሀብ ليس መዝሀበን اذا لم يكن اللازم بينا ተብሎ ሸርጥ ይመጣለታል። ይሄ እንዳለው ሌላ ርዕስ ነው በሰፊው ይመጣል። እነዚህ ሰዎች ይሄንን ሊያነሱ የቻሉበት ምክንያት ሰውየው የንግግሩን ሙአዳ ማዕናውን መዳረሻውን ይሄ ማለት እኮ ይሄ ነው ይሄ ደግሞ ይሄን ያስይዛል የሚለውን አያውቀውም ላይመጣለት ይችላልና እንዴት እናከፍረዋለን እያሉ ነው ሰዎቹ። ወዴት ይወስደናል? ጅስም ብሎ አላህን ኢጥላቅ የሚያደርግ ሰው ቃሉን ኢጥላቅ ማድረጉን ብቻ ነው እንጂ ያስበው የጅስም ሐቂቃ ማዕና ገብቶት እውነተኛ የጅስም ማዕና ገብቶት ጅስም ማለት እኮ ሙረከብ ማለት ነው መጠን ያለው ማለት ነው ጡል ያለው ርዝመት ያለው ወርድ ያለው ጥልቀት ያለው ነገር ነው። ጅስም ማለት እኮ ቦታን የሚይዝ ነገር ነው። ጅስም ማለት እኮ መነካካትን የሚቀበል ነገር ነው መነጣጠልን የሚቀበል ነገር ነው ሚለው አልመጣለትም ሰውየው። ይሄ احتمال አለና አናከፍረውም ይያሩ ነው። ስለዚህ ጉዳዩ ንግግሩ የዑለማዎቹ ዒባራ ጅስምን ኢጥላቅ አድርጎ ከነጭራሹ ማዕናውን ሳይረዳ መዳረሻውን ሳይረዳ ጅስምን ኢጥላቅ የሚያደርግ ሰው ነው እንጂ የሚመለከተው የጅስምን ማዕና ሐቂቀተን ኢዕቲቃድ የሚያደርገውን ሰው ይመለከታል አይመለከትም? የጅስምን ማዕና ኢዕቲቃድ የሚያደርግ ሰው ቢኖርማ እዚህ ጋር ሊያና ላዚመል መዝሀብ ليس መዝሀበን አይሉም ነበር። እዚህ ጋር ካመነውማ ይሄው ሙአዳው ይሄ ነው ይሄንን አምኖታል እኮ ካመነው በቃ ቦታ ላይ ነው የሰፈረ ነው ካለ በኋላ አላህን ጅስም አድርጎ የሚያስብ ምን ቀረው? ከዚህ በኋላ ምንም የቀረ ነገር የለም። አሁን ላዚሙል መዝሀብ ምናምን ብለን ለማውራት እንኳን ቦታ የለም። ወሰደው ጨርሶታል ሰውየው። አይ አትልፉ እናንተ ላዚም ያላችሁት ነገር አምንበታለሁ እኔ እጅ የተባለው ነገር የድ ሚለውን ቁርአን ላይ ከምናቀው የድ ሌላ አይደለም ብሎ ደመደመ። ከዚህ ሰውዬ ጋር ስለምን ይወራል? ከዚህ በኋላ ከምናቀው የድ ሌላ አይደለም በቃ የምናቀው የድ ነው ለአላህ የሚሰጠው እሱ ነው አለ። ባታቸውንም ያመለከቱ ሲገለጥ ብለዋል እግራቸውን እየነኩ ከዚህ በላይ ልብሱን እየገለጸ ጀለቢያውን ከፍ ያደረገ ሽርጡን ከፍ ያደረገ ይሁን እንደዚህ ያለ የሚያወራ ሰው ባቱን እያሳየ ባቱን አላህ ይገልጻል እያለ በዚህ ምልክት የሚናገር ሰው ይህ ሰውዬ ምን ቀረው? በእንዲህ አይነቱ ላይ አይደለም ኺላፍ። ይሄ መታወቅ ያለበት ነገር ኺላፍ ያለው ሌሎች ጅስም ይላሉ አንዳንዴ መውጁድ የሚለን ነገር ይፈልጉበታል አንዳንዴ ያለ ማለት ይፈልጉበታል። እኛ እኮ አንዳንዴ በወሬያችን መሃል ምን አነሳው ነገር አለ የሆነ አካል ምናምን እየተባለ እኮ ይወራል እኮ የሆነ አንዳንዴ ሸይ ብሎ ለማለትም እኮ አማርኛችን ላይ አንዳንዴ እንገለገልበታለን እና እንዲህ አይነት ማዕና ያለው መስሏቸው አረብኛው ጅስም የሚለው ሌላ ማዕና የለው። ይሄው የታወቀው ነው። ሄዶ የፈለገ ማዓጅሞች ቢፈለጉ ጅስም ላይ ጅስምን ይገለጹ ወይም ደግሞ ዲፋይን ያደርጉ ቢፈለግ ከዚህ ያወጣ ሙረከብ ذو طول وعرض ርዝመት ያለው ወርድ ያለው ጥልቀት ያለው ከሆነ ነገርና ሁለት ነገሮች አንድ ላይ ሆኖ ተቀናብሮ የተሰራ ከሚለው ውጪ ያገኙ ተርኪብና ተአሊፍ የሁሉም
ዴፊኒሽኖች የጋራ ነጥብ እዛ ውስጥ አለች። እቺ ሙረከብና ሙአለፍ ብትለዋ የጋራ ነች በቃ። ስለዚህ ሌላ ማዕና አለው ወይ ጅስም ዓረብኛ ላይ የለውም። ሰውየው ኢጥላቅ አደረገው ግን መሰለው ያለ መሰለው። ይህንንም እኮ ዶክተር ይህንን ነገር እኮ እያብራሩ እኮ ሲናገሩ እኮ አንሰማቸው እነዚህ ሰዎች ማለት እንደዚህ ከሆነ ምናምን ሲሉ እኮ አይሰማም። ይህንን የሚናገር የሚያብራራውን ሰው ነው እኮ እየተቃወሙት ያሉት። የሚያሳዝነው ይሄ ነው። ከዛ በኋላ ደግሞ እኛንም ትክክለኛዎቹ ሱፊዮች ይላሉ አን አቀል እንደዚህ ሲሆን እንደዚህ ነው፣ እንደዚህ ሲሆን እንደዚህ ነው ያመነበትንና የጅስምን ሐቂቃ ማዕና በአላህ ላይ ያስጠግቶ እንደዛ ነው ብሎ ኢዕቲቃድ ያደረገው ይሄ ካፊር ነው። ይሄኛው ግን ከሆነ ግን አናከፍረውም እያሉ በተፍሲል ቢናገሩ ከሆነ ለማ ጀራ ዐለይሂ العلماء እና ሙንሲፍ መሆን ያስፈልጋል። አንድ በጥቅል እነዚህ ወገኖች በጥቅል አክፋሪዎች ናቸው። መለም ይከፊር الكافر فهو كافر ብለው ይጠቀልሉታል እያሉ የሚሉት ነገር غلط شنيع አስቀያሚ ኢፍቲራእ ነው። ለሆነ ጀማዓ የሚያስጠጉት ለሆነ ግለሰብ የሚያስጠጉት ለምን የሚያስጠጉ ወደ የትኛውን ሰው የሚያስጠጉት ስተት ነው። ይሄ ቃዒዳ እንደዚህ አይነት ቃዒዳ ሁሉንም መሳኢሎች የሚያጠቃልል አይደለም። ነገር ግን ቁልጭ ያለ ኩፍርን ከዚህ ለመውጣት ብለው ያኒ ግልጽ ኩፍር የከፈረን ሰውዬ እኔ አላከፍረውም ለማለት ብለው ከሆነ ይህንን ቃዒዳ ባጢል ነው ብለው በዚህ መልኩ ውድቅ ሊያደርጉት የሚፈልጉት ላላላ እንዲህ አይነቱ ቃዒዳ እንዲህ አይነት ቦታዎች ላይ ይሰራል። ግልጽ የሆኑ ኩፍሮች ላይ إذا لم تكفره تكفر ይሄ ዑለማዎች ያስቀመጡት ነው። ከምን አንፃር ነው ቅድም ተናገር ያለው እንደ ኹላሳም ሰመራጅ ለማድረግ ሻሪዓው ኢስላም ካፊር ያለውን ሰውዬ ይሄ ነገር ኩፍር እንደሆነ ሰውዬው ያወቀ እኔ ካፊር አይደለሁም ካለ ዒናድ ይሆናል። ሁለት አይ እኔ ሸሪዓው ካፊር እንዳለው እኔ አላወቅኩም ቢል በአቅል የሚደረስባቸው ነጥቦችም ከሆኑ ነፍሱ ሸይ ዝም ብለህ ኢስላም ሐቅ ነው ብሎ የገባ ሰውዬ እንት ሙስሊም ለመባል እኮ ሰውዬው እስልምናን ሐቅኝነት ማወቅ አለበት አይደል? ኢስላምም ሐቅ ነው ክርስትናም ሐቅ ነው ብሎ ቢል ሙስሊም ይሆናል አይሆንም? እስልምናም ሐቅ ነው የይሁዲነትም ሐቅ ነው ሁለቱንም ነው ሐቅ ብዬ መቀበላቸው ቢል አይሆንም። ይሄ ሙቅተዳ أن تصدق بالإسلام የእስልምናን ሐቅኝነት የማመነ መዳረሻ ምንድነው? የይሁዲነትን ኩፍርነት የነስራንይነትን ኩፍርነት ማረጋገጥ ነው። يعني تكفر بدين غير الإسلام كإسلام لا بالله ሃይማኖቶች በተቀላላ ክደህ ነው እነሱ ባጢል ናቸው ብለህ ነው ኢስላምን ሐቅ ስትል አመንክ የሚባለው። ስለዚህ እኔ ወሰጥ ሆናለሁ መሃል ሆናለሁ ሙስሊሞችንም ሙስሊም አድርጌ ነው ወስደው እኔም ከነሱ ነኝ ብሎ ይሁዲነትንም ነስራንነትንም እኔ እንደ ኩፍር አላየውም ብሎ ይጠፋል እሱ ራሱ። مرحبا አሁንም ተመሳሳይ ጥያቄ ነው ዶክተር 978 45 የመጣው በኩፍር የሞተን ሰው አላህ ይማረው ወይም የጀነት ያድርገው ያለ ሰው ሁክሙ ምንድነው? ይሄ ሰው ይሄም ያው በዑለማዎች ግልጽ ያለ ፈትዋ አላህ Subhanahu Wa Ta'ala አልምረውም ያለን ሰው يعني بالقرآن لا بقرز يتكمل نكنكر إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء كإشراك بعدك عليك ككفر لله يعلو وانجلوش شرك كفر ككفر لله يعلو وانجلوش الله لشاو ليمر توبة بارك انكوان ለሻለት ይመረዋል። ተውበት ያደረገ ለሁሉም ይመራል። ተውበት ያላደረጉትን ግን የሻላቸውን ሰዎች ይምራቸዋል። እማ በሱ ላይ ያጋሩትን ግን ወይም በኩፍር ላይ የወደቁትን ግን በፍጹም አይምራቸውም ብሎ አላህ ነገር لا يغفر أن يشرك به خبر الله ነው። بأزل مشيئة وشتو بأزل حكمه أصدقه عندي هنس سوتشن يعني بفردو عندي هنس سوتشن اللي مراتشو بيشا نورو النسنم أمراتشو علو بلا نورو
ይምራቸዋል ነበር ምንለው። የነገረን ግን እንደማይምራቸው ነው። እንደማይምራቸው ከነገረን አይምራቸውም ብለን ማመን ግዴታ ነው። የዚህን ተቃራኒ ከአላህ መጠየቅ ማለት ኸበርህን አፍርሰው ማለት ነው። የነገርከንን ነገር አስተባብለውና ወይም ውድቅ አድርገውና ሌላ ነገር አድርግ ማለት ነው። አንድ ማመን ያለብን ነገር አላህ የነገረን ነገር ሐቅ ነው አይደለም? ናም ሐቅ ነው። አላህ የነገረን ነገር የሚሆን ነገር ነው አላህ ከነገረን መካከል አንዱ ካፊሮች እንደማይማሩ ነው። የዚህን ተቃራኒ ማመን ይቻላል አይቻልም? ማመን እንደማይቻለው የዚህን ተቃራኒ አድርግ ብሎ ጃኢዝ እንደሆነ ወይ ደግሞ ሙምኪን እንደሆነ ሊሆን የሚችል እንደሆነ አድርጎ መጠየቅም ራስህን አስተባብል እንደማለት ነው። አላህ ይሄን ነገር ያኒ ቃልህን ሻር እንደማለት ነው። ስለዚህ ይሄ ኢማንን ይጎዳል። ይሄ ዑለማው ኢስላም ፉቃዎች ኪታቦቻቸው ላይ መስፍረውታል። الترحم على الكافر وينمو أن يطلب منه المغفرة، أن يطلب له المغفرة لسو مهرة متأيك، لسو مهرة متأيك مالت يا الله وإن قلت إنني لا أغفر لكافر فاغفر له إن مالتي هنا أنه يا الله كافر المرهم بلهم بيون ما رأوا إن مالتي هنا ينمو راسنا استبابل ወይ ደግሞ ያልከውን ነገር ውድቅ አድርገው እንደማለት ነው። አላህ Subhanahu Wa Ta'ala የነገረን ነገር ሐቅ ነው፣ ስድቅ ነው፣ የሚሆነውም እሱ ነው ብለን አምነንበት ነው የምንሄደው። ስለዚህ ከዚህ ጋር ያጋጫልና ኢማንን ይጎዳል። ምናልባት ይህ ነገር ከየትኞቹ መስአላዎች ውስጥ ይገባል? ቅድም ያነሳናቸው ነገሮች እንደ መንደርደሪያ ሆኑላልና በዕልም በመስማት በኸበር የሚታወቁ መሳኢሎች ውስጥ ይገባል። ያኒ አላሁ Subhanahu Wa Ta'ala የሆነ ነገርን ከልክሏል፣ ነገር ግን የሰሩትን ሰዎች ሊምራቸውም ሊቀጣቸውም ይችላል ብሎ አላህ በሱ ማሻረክን ከልክሏል፣ ነገር ግን ያሻረኩ ሰዎችን ሊቀጣቸውም ሊያልፋቸውም ሊያዝንላቸውም ይችላል የሚል የተሳሳተ ግንዛቤ ዓምይ ከሆነ አዲስ ወደ እስላም የገባ ጃሂል የሆነ ሰው ከነጭራሹ ይሄን ነገር ሰምቶ ማያቅ ሰው እንዲህ አይነቱን ነገር አምኖ ይዞ እና ጃኢዝ ነውና ያ ረቢ ማሮ ብሎ ቢለምን እናስተምረዋለን እንጂ አናከፍረው። ለምንድን ነው ሲባል يعني ليس فيه معاندة للشرع። ይሄ ንግግር ሸሪዓን በቀጥታ ማስተባበል በራሱ ያወቀው ነገር አይደለም እኮ ብሎ የማስተባበል ተግባር የለውም። ይሄ መልእክት የለውም ስራው። ለምን ሰውየው መስሎት ነው። አዲስ ወደ እስላም የገባ ሰው ብዙ አህካሞችን ማያቅ ሰው ይሄ ደግሞ በአቅል የሚደረስበት ነገር አይደለም። አላህ ለፈለገው ሊመር ይችላል፣ የፈለገው ሊቀጣ ይችላል አይደል? እንደ ቃዒዳ ዓማኮ እንደዛ ነው። ስለዚህ ይሄ ሰውዬ ስለማያቅ يغفر لمن يشاء ويرحم من يشاء بلو كافرس بهون يسو خلق عدنا ሊምረው ከሻማን ያገደው አለ አላህ ናረና ያ ረቢ ይሄንን ካፊር እንደው ማረውና ጀነት አስገባው ብሎ ለመነ። አላወቀም ቁርአን ላይ ምን እንደመጣ ነብዩ ምን እንዳለው ሰለላሁ ዐለይሂ ወሰለም አላወቀም። እናስተምራለን ይሄን ሰውዬ ካሁን በኋላ እንደዚህ አትበል፣ ምክንያቱም ሸሪዓ እንዲህ ብሏል፣ ቁርአን ነግሮናል፣ እንደማይማሩ ነግሮናል። ስለዚህ ተቃራኒ መለመን አይቻልም። ይሄንን እናስተምራለን። وهكذا كل المسائل التي لا تدرك الا بالسماع። ልክ እንደዚሁ ሌሎች አህካሞች ይሄ ዋጅብ ነው፣ ይሄ ሐራም ነው፣ ይሄ ክልክል ነው፣ ይሄ መንዱብ ነው፣ ይሄ መክሩህ ነው የሚባሉ ነገሮችን ሰውየው እስካልሰማቸው ድረስ በስተት ሁክማቸውን ሊያዛባ ይችላልና በአቅል የሚደረስበት ነገር አይደለምና ወደዚሁን መልሰዋለን። አውቆ ነው ወይስ አቅ እዚህ ጋር ነው እንግዲህ ሙዓነዳን የፈለገበት ወይስ ጃሂል ሆኖ የሚባለው? ጃሂል ማዕዙር ያኒ ዑዝር ይሰጠዋል አይከፍር የሚባልባቸው መሳኢሎች ሰማዒ የሆኑ መሳኢሎች ናቸው። እንደነዚህ በመስማት እንጂ ማይደረስባቸው። በአቅል የሚደረስባቸው ግን አዲስ ሰለምቴም ቢሆን እስላምን ሐቅ ነው ብዬ ሰለም ያለው እስካለ ድረስ በጌታ አምኛለሁ ሊላል እንዴ
አይደል? በኢስላም እኮ ኢስላም መሰረቱ እኮ በጌታ ማመን ነው። በፈጠረ ጌታ ማመን ነው። ጌታ ብሎ ያለው የሆነ ሰው ነገር ነው ብሎ የሚያስብ ከሆነ አላመነም ገና። በነብዩ አምኛለሁ ብሎ ነብዩ ማለት እኮ አንድ ሲፈልግ የሚዋሽ ሲፈልግ የሚያጭበረብር ሲፈልግ ይሁን ነገር የሚያደርግ ነው ብሎ ካሰበ እኮ አላወቃቸው ነብዩ። ስለዚህ ወደ ማወቁ እናስገባዋለን እንጂ مع جهلك بالله جهلا قادحا في الإيمان ማለት ነው። ከዚህ አላህን ካለማወቅህም ጋር አይዞህ ሙስሊም ነህ አይባልም። ነብዩን አለይሂ ሰላቱ ወሰላም ካለማወቅህም ጋር ባለማወቅ ምክንያት ቀቢህ በሆነ ባህሪ ገጽሃቸው አምኝባቸዋለሁ ብትልም አይዞህ ግድ የለም አምኛለሁ ብለሃልና ሙእሚን ነህ አይባልም። ከኛ የሚጠበቀው አስተካክሎ ኢማኑን እንዲይዝ ማድረግ ነው። ኢማኑን አስተካክሎ ይየለበት ማለት ነው። ሰውየው አላህ ማለት ሰው ነው ብሎ የሚያስብ ሰማይ ላይ የሚኖር ሰው ነው ብሎ የሚያስብ ከሆነ አልወለደም እንጂ መውለድ ቢፈልግ ይወልዳል ብሎ የሚያስብ ከሆነ ልጅ የለውም እንጂ ልጅ ማድረግ ቢፈልግ መውለድ ይችል ነበር ብሎ የሚያስብ ከሆነ አልወረደም ወደ መሬት እንጂ ቢወርድና ራሱን ልክ ይሄ ሆኗል አልሆነም የሚል አይነት ነገር አድርጎ ክርስትና ላይ ሆኗል ተደበደበ ምናምን ብሎ ማመን፣ እስልምና ላይ ደግሞ ይሄ ነገር አልሆነም ነገር ግን ጃኢዝ ነው ሊሆን ግን የሚያመች ነገር ነው ብሎ ካመነ እኮ አላወቀም አላህን። ስለዚህ ልዩነት አለውና እነዚህ ያለ ዕውቀት ብሏቸዋልና ግድ ለማዑፍ ይባላል ይማራል ይታለፋል አይባሉ። ባለመስማቱ ምክንያት ግን የሚሳሳትባቸው ነጥቦች ካሉ ጃሂል ነውና የሚታለፍበት ሁኔታዎች አሉ ማለት ነው። مرحبا لزاري እንግዲህ ከሰዓት አንፃር አንድ ጥያቄ እንጨምር ዶክተር በ0954 39 አሰላሙ አለይኩም ሲባል የማይመልስ ሰው እንዴት ይታያል? እኔ ማለቱ ልተወው ወይ ይላል። ያው ረዱ ሰላም ዋጅብ ነው ነገር ግን ቢሽሩጥ ይሄ ነው ሸርጡን ጠብቆ ሰላምታ መመለስ ሐቁል ሙስሊም ነው። من العلماء إلقاء سنة يلالو إلقاء السلام سنة مستحب ነው رد السلام غير واجب ነው ግዴታ ነው። يعني ይሄ እዚህ ላይ ትኩረት ይፈልጋል። አንዳንድ ሰዎች በችልተኝነት ወይ ደግሞ ወሬ ይዘው ሰምተዋል ግን በቃ ለነገሩ ቦታ ካለ መስጠት ከዚህ በዚህ ምክንያቶች ሰላምታ ማይመልሱ አሉ። ይሄ መጠንቀቅ አለባቸው ዋጅብ ነው የሚተውት። ሸርጡ ግን አንደኛ ሰላምታ ያቀርበው ሙስሊም ሲሆን ሙስሊም ለሙስሊም ሰላምታ ሲያቀርብ፣ ሁለተኛ ሙከለፍ የሆነ ሲያቀርብ ይላሉ። ሙከለፍ የሆነ ህፃናቶች ምን ጨዋታ ለምን የሚያደርጉት ነገር ስላለ የነሱ አያያዝም እብድ ሰው ሙከለፍ አይደለምና አያያዝም። ሶስተኛ ጾታቸው አንድ የሆኑ ወይ በይነሁማ ማህረሚያ ያላቸው ሰዎች ሲሆኑ ወንድ ወንድን ሰላም ሲል ሴት ሴትን ስትል ነው። አጅነቢ የሆነ ወንድ ሴቷን አሰላሙ አለይኩም ቢላት ባትመልስለት የአላህን ሰላምታ እንኳን አትመልሽም እንዴ ዋጅብ ነው እኮ ምናምን ማለት የለበትም። ገና ሁክሙ ማወቅ አለብህ አንተ ራስህ። ያኒ የአላህን ሰላምታ ይሉታል አይደል? ለዚህ አሰላሙ አለይኩም ማለትና ይሄን እንኳን መልሳት መልሽም እንዴ ይላል። ዋጅብ ይሆንባት ሰላም ተቀርብላት ማህረም ወሲው ማህረሚያ መሐል ላይ አጅነቢ ስለማይሆኑ ባሏ አሰላሙ አለይኩም ቢላት ወይ እሷ ብትለው ጾታቸው ይለያያልና ይባል። ምክንያቱም ማህከላቸው ላይ ዘውጂያ ያለ ወይ አባቷ ወይ ደግሞ ልጇ ወይ አጎቷ ይመሳሰለው አጅነቢ ሰው ግን ሲል ይታያል። አጅነቢ ወንድ እና አጅነቢያ ሴት ማለት ነው። አሰላሙ አለይኩም ቢላት ወይ እሷ ብትለው ላ يجب الرد ይላል። መመለስ ዋጅብ አይሆንም። እንዲያውም ወደ ሐራም መሄድ የሚፈራ ከሆነ አትመልስም ወይ እሱም ከሆነ አይመልስም። መክሩህ የሚሆንበት ሁኔታ አለ፣ ክልክል የሚሆንበት ሁኔታ ይኖራል። ስለዚህ ተፋሲሩን አውቀን በተሟላ ሸርጥ ሰላምታ ቀርቦ መልስ ማይመልስ ተቀርቦለት መልስ ማይመልስ ከሆነ ሰውዬው ወንጀለኛ ይሆናል ማለት ነው። ሸርጡ ተሟልቶ መመለስ ግዴታ ስለሆነ مرحبا እንግዲህ ዶክተር ከሰዓት አንፃር እዚህ ጋር እናቆማለን። ሰጣችሁን ሸሪዓዊ ምላሽ ባረከላሁ።
የተከበራችሁና የተወዳጅ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን መስል ነበር። የተለያዩ ጥያቄዎች ካሏችሁ ላኩልን፣ እናስተናግዳችኋለን። ይሄ ፕሮግራም ሁሌም ጁምዓ ምሽት 3 ሰዓት ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚተላለፍ ሲሆን በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደገማሉ። የተለያዩ ከዓቂዳ ጋር የሚገናኙም ሊሆን ይችላል፣ ከፊቅህም ቅርንጫፋዊ የሆኑ ጉዳዮችም ሊሆኑ ይችላሉ፣ መሰረታዊ የሆኑ ጉዳዮችም ኢንሻአላህ ጠይቁን። ምክንያቱም በዝምታ ውስጥ ጀህልና ነው ሊፈጠር የሚችለው፣ ሌላ ነገር አይሆንም ኢንሻአላህ። ስለዚህ ይህ ፕሮግራም የተዘጋጀው ዓላማው ጀህልናችንን ለማባረር ነው ኢንሻአላህ። ወደ እውቀት ወደሚያውቁ ሰዎች ጎራ ለመቀላቀል መጠየቅ መማር ያስፈልጋል ኢንሻአላህ። አብራችሁን ስለነበራችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሸሪዓ ምላሽ ይሰጡን የነበሩት ዶክተር ሼክ አቡበክር ሱሌማን ነበሩ። ከመላ ስቱዲዮ ባለሙያዎች ጋር በመሆን ይህን ፕሮግራም ወደ እናንተ ስናደርስ ቆይተናል። አብራችሁን ስለነበራችሁ በድጋሚ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።